እኔ ሩታዬ የኔ ቆንጆ እንዴት እድለኛ ነሽ! የእውነት እነዚህን የመሰሉ ማዘር ለካ እነዚህን የመሰሉ ጀንተል ያሉ የበር መዝጊያ የመሰሉ ልጆችን አድርሰው እሳቸው እኮ ገና ናቸው። ቤተሰቦች ሽፈጥ እንኳን የላቸውም እኮ የድሮ ሰው እውነትም ብሏል። የሩታ ወንድም እናንተ የበላችሁትን እኛ ተመዝግቦ እየከፈልን ነው ብሏልና በነገራችን ላይ ማዘር ለካ እንደዚህ ትልልቅ ሌላ ልጆችም አላቸውና ከሩታ ወንድም በላይም ሌላ ታላላቅ ወንድ ልጆች እንዳሉና ማዘር የልጅ ልጅ ያዩ መሆናቸውን ነው እንግዲህ ሲናገሩ የሰማሁት ማለት ነው። የእውነት ሩታዬ ወርቅ የሆኑ ቤተሰቦች በር መዝጊያ የሆነ ትክክለኛ ወንድምሽ ይሄ ነው። በቃ ትክክለኛ ወንድምሽ ይሄ ነው። አቤት ለእናቱ ያለው ፍቅር ደግሞ ብታዩ ቤተሰቦች፣ የልጁ ደስ ሲል የሩታ ወንድም የእውነቴ ነው። ጨዋታቸው፣ ለዛቸው፣ መከባበራቸው፣ ሳቃቸው የሩታ ቤተሰቦች እንዴት ደስ እንደሚሉ በዚህ አጋጣሚ ማዘርዬ እድለኛ ናቸው። ረጅም እድሜና ጤና ይስጣቸው። ጨዋታቸው ራሱ ለዛቸው፣ ቀልዳቸው በስማም እንዴት ደስ ሲል እውነት እንዴት ማን እንደ ድሮ ሰው ግን ጨዋታቸው ራሱ እንዴት ደስ የሚል በቃ አፋችሁን ክፍት አድርጋችሁ በሳቅ እየሞታችሁ የምታዩትና የምታዳምጡት በደስታ ቢኖር የድሮ ሰዎች ሲያወሩ ነውና እኔ እኮ እንዳሁን ልጆች አይደለውም። በድሮ ጊዜ ቅቤውንም ወተቱንም ማሩንም በልተን ያደግን ነው። እናንተ አሁን ሽፎን ብላችሁ የምትለብሱት ልብስ ምናሉ በዛን ጊዜ ሽንሽን ነው። በቃ የድሮ ነገር አለ አይደል? እያነሱ እንግዲህ ልጆቻቸውን ፈታ ጨዋታ ሲያደርጉ ነበረና እና ለዛና ጨዋታቸው እንዴት ደስ እንደሚል ቤተሰቦች አትጠይቁኝ። በዚህ አጋጣሚ እንግዲህ ሁላችሁም በጉጉት ሩታዬ የሩታን ፎቶ አይተን የመጣ ነው ሩታ የታለች እያላችሁ ነው። እኔም በእውነት ለመናገር ሜላት ቤት ሩታ ያለች መስሎኝ ነበር የገባሁት፣ ግን ደግሞ ሩታዬ የለችም። የድሮ ፎቶ ነው አብሮ ፖስት ያደረጉት ማለት ነው። በሚቀጥለው እንግዲህ ይህን የመሰለ የብር መዝጊያ የሆነ ወንድሟን ይዛለን ሩታ በራሷ ዩቱብ ቻናል እንደምትመጣ ተስፋ እናደርጋለን። ሁላችሁም ያው በጉጉት የምትጠብቋት የምትወዷትን የምታከብሯትን በየቤቱ ስትገቡ የእሷ ፎቶ ካለ ሩታ ናት ብላችሁ ነው። እኔም እንደዛ ብዬ ነበር የገባሁት፣ ግን ደግሞ ሩታን ባትኖር ጨዋታቸው በቃ ምን ልበላችሁ በጣም ነበር ደስ የሚለው። እንግዲህ ለወንድማቸው በትንሽም ቢሆን ፕሮግራም አድርገው ሲያስቁት ነበረ። ያው ብዙም እንደማይገናኙ እና ሩቅ ቦታም እንዳለ ነበረ እህቶቹ ሲናገሩ የነበሩት። በዚህ አጋጣሚ መከባበራቸው ራሱ እንዴት ደስ እንደሚል የእውነት መከባበራቸው ማዘር እድለኛ ናቸው። እነዚህን የመሰሉ ሸበላ ልጆች መሀል ቁጭ ማለት ራሱ እድሜ ሰጥቷቸው እግዚአብሔር እነሱን ማየት የእነሱን የልጅ ልጅ ማየት ራሱ የእውነት የመታደል። የድሮ ሰዎች እኮ የእውነት የታደሉ ናቸው። እና መቼም የሩታዬን ነገር ምን እንደሚል ወንድሟ ስለ ትዳሯ ያው ሁላችንም በጉጉት የምንጠብቀው ነገር ይሆናል ቀጥሎ ማለት ነው። ያው ቀጥሎ በሩታዬ ዩቱብ ቻናል እንግዲህ ሩታዬ ወንድሟን ይዛልን ትመጣለች። ይህን የመሰለ ጠንበለልም ታሪክ ይሰራል በሩታ ጋር ብለን ተስፋ እናደርጋለን። አይቀርም። እኔ በነገራችን ላይ እናቱን የሚወድ ልጅ በጣም ነው ደስ የሚለኝ። ልጁን ያየሁት እንግዲህ ለእናቱ ያለው ክብር፣ እናቴ እንዴት ነች፣ ጤንነት፣ ህይወትሽ እስኪ እናቴ መሀል ልቀመጥ ነበር ያለውና እንዴት ደስ እንደሚሉ ለእናታቸው ያለው ቦታ የእውነት እኔ ደስ ይለኛል። በቃ እኔ ለእናቱ ቦታ ያለው ልጅ በጣም ነው ደስ የሚለኝና ወንድ ልጅ ድሮም እናቱን ይወዳል ይባላል። ሴቶችም እንደዛ ናቸው በነገራችን ላይ። እና የሩታ ቤተሰቦች የሩታዬ እናት እድሜና ጤና ይስጦት። ከዚህ የበለጠ በልጆት የሚደሰቱ በሁሉም እግዚአብሔር ያድርጎት ማለት ነው። ጤና ስላለውን አይደል የሰው ልጅ የሚፈልገውን ነገር ማየው። እናቶቻችንም ከኛ የሚፈልጉትን ነገር ማየውት ጤና ሲሆኑ ነውና ለኢትዮጵያ እናቶች በሙሉ እድሜና ጤና ይስጥላቸው ማለት ነው። በዚህ አጋጣሚ ያው እነ ሜሊን ፕራንክ ባረጋቸው ሰዓት ቅመሞችዬ እኛም ከእናታችን ጋር ተገናኝተን እያላችሁ የሆነ በቃ የለም ስሜትን የሚኮረኩር ኮሜንት ስጽፉ አንብበው ተናግረዋል። እና ያው ማዘርም መርቀውናል። በስደት ያላችሁ ልጆቼ እግዚአብሔር እናንተንም ከእናቶቻችሁ ጋር በሰላም በጤና ያገናኛችሁ፣ እግዚአብሔር ሰላም ያደርጋችሁ በማለት የሩታዬ እናትም ያው የእናትነት ምርቃታቸውን እንግዲህ ለመዳም ቅመሞችም መልካም ምኞታቸውን አጋርተውናል። የዛሬው እንግዲህ በሜሊ ዩቱብ ቻናል የተለቀቀው እንግዲህ ለወንድማቸው በትንሹ ፕሮግራም አድርገው ከዛ ደግሞ ያ ደስ የሚል ለዛ የተሞላበት ቁም ነገር የተሞላበት ሳቅ የተሞላበት ጨዋታቸውን እንግዲህ ለሚወዱትና ለሚያከብሩት ቤተሰቦቻቸው እንኩ ሲሉ ነበረ ያዩቸው። እኔ ራሴ በሳቅ ነው የሞትኩት። አትጠይቁኝ እንዴት ደስ እንደሚሉ በእውነት ጨዋታቸው፣ መደማመጣቸው፣ ሳቃቸው በቃ አቦ ይመቻችሁ፣ የእውነት ይመቻችሁና በሚቀጥለው ያው ሁላችንም ሩታዬን ደግሞ ከወንድሟ ጋር በራሷ ዩቱብ ቻናል ዛሬ ደግሞ እኔ የምለው ሩታ ማዘር ቤት ናት ያለችው አይደል? እንዴት አትቀላቀልም? ሳትፈልግ ቀርታ ነው
ነው ሶታለች ከማዘር ጋር አልገባኝም ቤተሰቦቼ። ለማንኛውም በአዲስ ነገር እንጠብቃታለን ከወንድሟ ጋር